ፈራሁ አለ እኮ ክርስቶስ። ወይም እቺን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንዷን ግን ጥለሽ ቀጠሮ ቃሏን ግደፊያት። የመጀመሪያው ተዝናንተው የሚሰጡ አሉ፣ ፈታ ብሎ የሚሰጡ አሉ። ሁለተኛው አኩርፎ የሚሰጡ አሉ። ሶስተኛው እንዲሰጣቸው የሚሰጡ አሉ። አራተኛው እያከፉ ወይም እየቸገራቸው የሚሰጡ አሉ። አምስተኛው ደግሞ እየሰጡ እንደሆነ ሳያሳውቁ የሚሰጡ አሉ። እንኳን አደረሳችሁ ለሕማማት። ዛሬ እንድናወረው የወደድኩት ሀሳብ ስለ መስጠት ነው። መስጠት ስለሚያስገኘው በረከት፣ አሰጣጥ እንዴት እንደሆነ፣ ማን ሲሰጣየን ማንን አርአያ እናድርግ የሚለውን ዛሬ እናወራለን። ከዚህ በፊት ሼር ያደረኳችሁን ቪዲዮዎች እንደወደዳችሁ ተስፋ አደርጋለሁ። እንደዚህ አይነት ሀሳቦች ከዚህ በኋላ በደንብ አጋራችኋለሁ። ከኔ ጋርም በደንብ ኮሚኒኬት ማድረግ የምትፈልጉ እንደነዚህ አይነት ሀሳብ ላይ ደግሞ ይህን ብታነሳ እንደዚህ ላይ ምን ትላለህ የምትሉት ካለ ኮሜንት አድርጉልኝ። ብዙ ጊዜ ተጠቅሷል ብዬ የማላስባቸው ቢጠቀሱ ግን አሪፍ ናቸው ብዬ የማስባቸውን ሀሳቦች የማነሳበት የዩቲዩብ ቻናል ሰው ሰብስክራይብ በማድረግ ጀምሩት፣ ላይክ በማድረግም ጀምሩት፣ ለተለያዩ ሰዎች እንዲደርስ ማለት ነው። ርቦ ብስኩት የገዛልንም ሰው ሰጠኝ ልትለው ትችላለህ። ወይም ደግሞ የስኮላርሺፕ እድል ያመቻቸልን ሰው ሰጠኝ ይህን እድል አመቻቸልኝ ልትል ትችላለህ። ኦፖርቹኒቲ ይከፈታል ልትል ትችላለህ። ሰው መስጠት በምን ይለካል? ስንት አይነት አሰጣጥ አለ? ሲሰጥ ያየ ነው አርአያችን ማን ነው የሚለውን ዛሬ የምናየው። መስጠት ማለት ካለ ላይ መቀነስ ሊሆን ይችላል። የምትወደውን ነገር ልትሰጥ ትችላለህ። ራስን አሳልፈህ ልትሰጥ ትችላለህ። የሌለህን ልትሰጥ ትችላለህ። ካለህም ልታካፍል ትችላለህ። ብዙ አይነት መስጠቶች አሉ። ዛሬ በጣም ልዩ ቀን ነው። ዛሬ በጣም ዓለም የመስጠትን ጥግ ያየችበት ትልቅ ቀን ነው። ባይዘወይ ይህን ኮንቴንት ስሰራ በዚህ ቀን ማረፉ ገርሞኛል፣ ደግሞ ደስ ይላል። ይህን ድል ጠቀሙት ብዬ ነው። ምሴተ ሐሙስ ወይም ጸሎተ ሐሙስ ብለን የምንጠራው ምሽት ክርስቶስ ስጋና ደሙን መታሰቢያ ያደርገው እንዲወስዱ በስጋና በደሙ እንዲድኑ ተምሳሌት አድርጎ መታሰቢያ አድርጎ ህብስትና ወይንን ያጋራበት የሰጠበት ጊዜ ነበር። የሚገርመኝ ነገር ምንድን ያላቸው ደቀ መዛሙርቱን ፋሲካን እንድንበላ እስቲ ቦታ ፈልጉ አላቸው። ከዛ ጠየቁት፣ የት ብለን እንፈልጋሉት? እና የጠቆማቸው ቦታ በጣም ነው የሚያስገርመው። አንድ ማድጋ ተሸክሞ የምታገኙት ሰው አለ በመንገድ ስትሄዱ፣ ያ ሰው ወደሚገባበት ቤት ገብታችሁ እራታችንን የምንበላው እዛ ነው ብሎ ይነግራቸዋል። ይህን የመሰለ ለዓለም ድነት የሚሆን ታሪክ ሊሰራ የመረጠበት ቦታ እጅግ በጣም የተናቀ ቦታ ነበር። በእርግጥ ራሱን ብሎታል፣ ለወፎች ለቀበሮች ማደር ያላቸው የሰው ልጅ ግን የለውም እንዳለ በፍለጋ በተገኘች በአንድ ትልቅ አዳራሽ ውስጥ ነበረ የራት ግብዣውን ያደረገው። ያ ብቻ አይበቃም። እንደውም ይላል ገና እንዴት ነው እኛ አንድን ነገር የራት ግብዣ ምናምን ስንጠራ፣ ሰርግ ሊሆን ይችላል፣ ምርቃት፣ ልደት ምናምን ስንጠራ ወደ ጉዳዩ ከመግባታቸው በፊት የሆነ ንግግር ያደርጋሉ አይደል ሰዎች። ክቡራን እንግዶቻችን ድግሳችን አክብራችሁ እዚህ ድረስ ስለመጣችሁ እናመሰግናለን እንደሚባለው ሁላ ራቱ ስለምን እንደሆነ ሊያስረዳቸው የጀመረበት አጀማመር በጣም ነበር የሚገርመው። ያላቸው ምንድነው? መከራዬ በፊት ይህን ራት ከእናንተ ከወዳጆቼ ጋር ለመብላት ስመኘው ነበረ ብሎ የጀመረው በጣም ልብን በሚያራራ ቃል ነበር የጀመረላቸው። ልባቸውን ሰብሮ ትሑታን ሆነው እንዲያዳምጡት ትህትናንም ያስተማረበት ሌሊት ነበረ ጸሎተ ሐሙስ ማለት። በጣም የሚገርመው ነገር በጸሎተ ሐሙስ የተሰራው ስራ ቶታሊ ራሱን አሳልፎ የሰጠበትን ነገር ያወጀበት ሰዓት ማለት ያቺ ምሽት ናት። በጣም አስጨናቂ ሰዓት ነበረች። በጣም አስጨናቂ ሰዓት ነበረች። በዛ ምሽት ላይ ከምናነሳቸው ሌላው ነገር ደግሞ ስናይ እንዳለ ደቀ መዛሙርቱን ኮንሽየስ አድርጓቸው ነበር። ከእናንተ ውስጥ የሚክደኝ አለ፣ አሳልፎ የሚሰጠኝ አንድ ሰው አለ ብሎ እርስ በርስ እንዲነጋገሩበት ነቅተው እንዲያዩ ከኛ ውስጥ ማን ነው እንዲሉ አድርጓቸዋል። እኔ ይሆንን ያለ ብዙ ነው። ሌላው ይቅርና ይሁዳ ራሱ እኔ ይሆንን ብሎ ጠይቋል። የሚገርመው እኔ ይሆንን ካለ በኋላ ከራቱ በኋላ ከነሱ የአንድ ድንጋይ ወርወራ የሚያህል ርቀት ርቆ ሲጸልይ ነበር። በፍርሃቱም ሲጸልይ ነበር። ከዛ ጸሎቱ በኋላ በመሳም አሳልፎ ሰጥቶታል። ይህን በመሳም አሳልፎ መስጠቱን ዲሞናይዝድ ኮምፓሽን ብለን ወይም ደግሞ ሴጣናዊ ርኅራኄ፣ መሳሙ ርኅራኄ ይመስላል፣ ዓላማው ግን ሴጣናዊ በመሆኑ ሴጣናዊ ርኅራኄ ብለን ታይትል ሰጥተን አይተን ነበር። በሁለተኛው ቪዲዮአችን ላይ ገብታችሁ ተመልከቱት። እሱ ምሽቱ ዓላማው ስጋና ደሙን ለመስጠት ነበር። ይህ ህብስት
የሥጋዬ መታሰቢያ ይህ ወይን የደሜ መታሰቢያ ነውና የሰው ልጅ ሁሉ ሥጋዬን ካልበላ ደሜን ካልጠጣ የዘላለም ሕይወት አያገኝም ብሎ አስተምሯቸው ወደ ጸሎቱ ሄደ። ሐሙስ ማታ የመስጠት ምሽት ነው። ሹመት ሰጥቷቸው ሄደ። እናንተ ማለት እስከ መከራዬ እስከዚህ ሰዓት የተከተላችሁኝ ወዳጆቼ ናችሁ ብሎ በሰማይ ቤት በ12ቱ የእስራኤል ነገድ ላይ ሹመትን ሰጥቻቸዋለሁ ብሎ ሹመትን ሰጣቸው። የሚድኑበትን ምስጢር ነገራቸው። በፍቅር በትህትና ጠራቸው። አጀማመሩ ራሱ አሰጣጥ ነበር። የሚገርመኝ የትህትናውን ጥግ የምታዩት ለወፎችና ለቀበሮች ማደሪያ ያላቸው የሰው ልጅ ግን እንደተባለ ፈልጎ ይህን የራት ግብዣ ያደረገበት ቦታ አንድ ማድጋ የሚሸከም ሰው ቤት ውስጥ ነው። ከዛ እዛ ውስጥ ከመከራው በፊት ራት ለመብላት ሲመኝ እንደነበረ ገልጦላቸው አብሯቸው ራሱ የፋሲካን በዓል አደረጉ። የስጋና ደሙን መታሰቢያ ያደረገ። ከዛ በኋላ ሹመትን ሰጣቸው። ይህ ሁሉ መስጠት ነው። ራሱን አሳልፎ እንደሚሰጥ ነገራቸው። በነጋታው ራሱን አሳልፎ ሰጥቶ በመስቀል ላይ አሳይቷቸዋል። ለአልቲሜት የሚባለው ፍቅር የሚገለጠው በመስዋዕትነት ነው ያልኩት ለዛ ነው። ይህንም ዴሞናይዝድ ኮምፓሽን ሴጣን አይረራይ በሚለው ቪዲዮ ላይ አሁንም ገብታችሁ ተመልከቱት፣ በደንብ ታገኙበታላችሁ ዝርዝሩ። በዚች ምሽት 4 ነገር አድርጎባታል ይላሉ አባቶች ሲያስተምሩ። በዚች ምሽት 4 ነገር አድርጎባታል። የመጀመሪያው እግርን አጥቦባታል። ትህትናን ይማሩ ዘንድ ትህትናን እንዲማሩ እግራቸውን አጠባቸው። እናንተ እኔን መምህርና ጌታ ትሉኛላችሁ። አዎ ልክ ብላችኋል። ታዲያ እኔ መምህርና ጌታ ስሆን የእናንተን እግር ካጠቡ እናንተ እርስ በርስ እግር ተጣጠቡ፣ እግራችሁን ተጣጠቡ ብሎ ትህትናን አስተማራቸው። የይሁዳንም እግር አጠበ። ዶሮ ሳይጮህ 3 እንደሚክደው እያወቀ የጴጥሮስንም እግር አጠበ። የሰው ልጅ እንደሚንቀው ወይም እንደናቀው ያወቀውን አካል አይደለም እግሩን ሊያጠፍ ፊቱን ማየት አይፈልግም። ኢጎን የሰበረ ኢጎን አልፎ የሄደ ማንነት የነበረው ጌታ ትዕቢትን አይደለም ያስተማራቸው፣ ትህትናን ያስተማራቸው። ይህን አደረገ። ሁለተኛ ስጋና ደሙን ሰጣቸው። ስጋና ደሙን ሰጣቸው። ከእናንተ ውስጥ ታላቅ የተባለ ካለ ታናሽ ሆኖ ያገልግል ብሎ አስተማራቸው። በሶስተኛ ደረጃ የጭንቀት ጸሎትን አብዝቶ ሰገደ። የጭንቀት ጸሎትን ጸለየ። ፈራው አለ እኮ ክርስቶስ፣ ፈራው አለ ጌታ። አትፍሩ ብሎ በዛ ባህር መናወጽ የፈሩትን ደቀ መዛሙርት ባህሩን ጸጥ ያደረገላቸው ጌታ አትፍሩ አለ። ጴጥሮስ በውሃ ላይ መራመድ ቢያቅተው እምነቱ ቢጎል አትፍራና ወደ እኔ ና ያለው ጌታ ፈራ። ይህ መረዳት በጣም ይከብዳል። መፍራቱ ብቻ አይደለም፣ የሚያጽናናው መልአክ ተላከለት የሚያረጋጋው። መልአክን የፈጠረ ጌታ አረጋጊውን ፍጥረቱን አደረገ፣ የሚያረጋጋውን ከፍጥረቱ መረጠ። ይህ ብቻ አይደለም፣ በፈቃዴ ስል ተላልፌ እሰጣለሁ ያለ ጌታ አባቱን አብን እኔ ፈቃድ ሳይሆን ያንተ ፈቃድ ብቻ ይሁን፣ እቺ ጽዋ ከኔ ትለፍ አለ። ይህን ሲል ሰቆቃወ ጴጥሮስ ላይ ያለው ግጥም በጣም ይታወሰኛል። ሎሬት ጸጋዬ ገብረመድኅን ራሳቸውን በአቡነ ጴጥሮስ ቦታ ላይ አድርገው ከመብርሃን ጋር ከቅድስት ድንግል ማርያም ጋር የሚያደርገውን ሙግት እሳቸው ሊያደርጉ የሚችሉትን ሙግት በግጥም አስቀምጠውት ነበር። እባክሽ አንቺም አትራቂብኝ፣ መብርሃን እናቴ ትንፋሽ ሽንፍ በይብኝ፣ ጽናት ሽንፍ በይብኝ፣ ወይም እቺን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት፣ መራራ ክንዷን ግን ጥለሽ ቀጠሮ ቃሏን ግደፊያት። አለዚያማ ጽናትሽን ስጪኝ ልጠጣው ኪዳነ ውሉን፣ የኔ ፈቃድ እምነትሽ ነው የአንቺ ፈቃድ ብቻ ይሁን። እንደ ጳውሎስ እንድጸና በፍርሃት እንዳልታወር፣ በውስጤ ከሚታገለኝ በሥጋ አውሬ እንዳልታወር፣ ለየዕለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነት፣ ቃልሽ በሕሊናዬ ዲብ ኃይልሽ በሕዋሴ ይረፍ። ፍርሃት ቢያረብብኝም አንቺ ካለሽኝ አልሰጋም። ኩርምት ብዬ ይችልበት ታገስበት አይጠፋም፣ የግማደ መስቀሌን ጉጥ ታገስበት አላጣም። አለዚያማ ብቻዬን የፈራው ኢትዮጵያም አላንቺ የላት፣ አንቺ ያጽኚኝ እንድጸናላት። አስረጭብኝ የእምነት ቀንጃ ለስጋቴ አጣማጃቻ፣ ለጭንቀቴ መቀነቻ። አዎ ብቻዬን የፈራው እሸሸግበት ጥጋጣው፣ ምጸናበት ልባጣው። ኢትዮጵያ እናቴን አንደበቴ ተፈቶ እንዳይከዳት ሰጋው ይሉ ነበር ሎሬት ጸጋዬ ገብረመድኅን። ክርስቶስ ከአባቱ ከአብ ጋር ያደረገውን ሙግት እሳቸው በአቡነ ጴጥሮስ አንደበት ሆነው ከቅድስት ድንግል ማርያም ጋር ያን ሙግት ያደረጉት። ሰው ራስን አሳልፎ መስጠት ከኛ በላይ ላለ አካል
በሱ ፈቃድ ራስን አሳልፎ መስጠት ምን ያህል ለወዳጅ መትረፍ መሆኑን በክርስቶስም አይተነዋል። በግጥም መልክም በድርሰት መልክም ሎሬት ጸጋዬ ገብረመድኅን ጥሩ አድርገው ገልጸውታል። ይህም ብቻ አይደለም በመስጠት የምንመለከተው ጸሎተ ሐሙስ ብዙ ነው። ራሱን የቻለ ሰፊ ማብራሪያ ያስፈልገዋል። አላቸው እኮ እንደው እኔ ያለ ኮሮጆ ያለ ከረጢት ያለ ጫማ አይደል ላኳችሁ፣ ታዲያ የጎደለባችሁ ነገር አለ ይላቸዋል። እንዲያውስ ብሎ ይመልሱለታል። ታዲያ የጎደለባችሁ ከሌለ ኮረጆአችሁን ሸጣችሁ ከረጢታችሁን ሸጣችሁ ጫማችሁን ሸጣችሁ ሰይፍ ግዙበት፣ የሌለው እንኳን ቢሆን ልብሱን ሸጦ ሰይፍ ይግዛበት አላቸው። ይህን ያለ አምላክ ደግሞ ጴጥሮስ ለጌታው ጠበቃ ቆሞ ከወታደሮቹ የአንዱን ጆሮ ቢቆርጡ ጊዜ ሰይፍ የሚያነሳ በሰይፍ ያልቃል ብሎ ተናገረ። ሰይፍ ያላቸው እሱ የሚሰጣቸውን ጰራቅሊጦስ እሱ የሚሰጣቸው መንፈስ ቅዱስ መሆኑን በዚህ ተረዳ። ማለት ውርድ አድርጎ ራሱን ትሁት የሆነበት ምሽት ማለት ጸሎተ ሐሙስ ነው። መስጠትን በደንብ የገለጸልን ምሽት ጸሎተ ሐሙስ ነው። አሁን ወደኛ እንምጣና እንዴት እንስጥ፣ ምን አይነት አሰጣጥ አለ የሚለውን በደንብ እንመልከት። 5 አይነት የአሰጣጥ ስልቶች ከአንድ መጽሐፍ ላይ አግኝቻለሁ እና በጣም ስለገረሙኝ እነሱን ሼር ላድርጋችሁ። የሚሰጡ ሰዎች አይነት ነው። እሺ 5 የሚሰጡ ሰዎች አይነት። የመጀመሪያው ተዝናንተው የሚሰጡ አሉ፣ ፈታ ብሎ የሚሰጡ አሉ። ሁለተኛው አኩርፎ የሚሰጡ አሉ። ሶስተኛው እንዲሰጣቸው የሚሰጡ አሉ። አራተኛው እያከፉ ወይም እየቸገራቸው የሚሰጡ አሉ። አምስተኛው ደግሞ እየሰጡ እንደሆነ ሳያሳውቁ የሚሰጡ አሉ። የመጀመሪያው ተዝናንተው የሚሰጡ ማለት በአንደኛ ደረጃ የምንጠቅሰው ተዝናንተው የሚሰጡ ማለት ምን ማለት መሰላችሁ? ሲያረጉ አይታወቅባቸውም። ጀስት ላይክ ፈታ አድርገው ነው የሚሰጡ። ያ ሰው እንዳይጨነቅ ፈታ አድርገው ይሰጣሉ። እንደሰጡ እንደሚያውቅ ያውቃሉ። ተቀባዩ ልክ እንደሰጡት እንደሚያውቅ ያውቃሉ። ግን ተዝናንተው ነው የሚሰጡት። አያስጨንቁም ማለት ፈታ አድርገዋችሁ ነው የሚሰጧችሁ። ለምሳሌ እንዴት ነው የታክሲ ቸገራችሁና ወይ ደግሞ በታክሲ እየሄዳችሁ ገንዘብ አጠራችሁ አጋጣሚ ወይ 5 ብር 10 ብር ምናምን ጎደላችሁ። በጣም ደንግጣችሁ ከጎን ያለ ሰው ብትጠይቁትና ያ ሰው ላይክ ፈታ ብሎ አረ ችግር የለውም ይሄ ቀላል ነገር ነው ብሎ አይነት የሚሰጠው አሰጣጥ ተዝናንቶ መስጠት ማለት ነው። እየተሰጣችሁ እንደሆነ ታውቃላችሁ፣ ግን የሰጠበት መንገድ ዘና ያለ ነው። ይሄ ውለታ ሲቆጥር አላያችሁትም? ሲጀመር እንዴት ውለታ ይቆጥራል? ዞራችሁ የምታገኙት ሰው አይደለም፣ ማታውቁት ሰው ነውና አዝናንቶ የሚሰጥ አይነት አሰጣጥ አለ። ፈታ ብሎ ይሰጣል። ይሄም በዚህ ብቻ አይደለም እናየው። ማውራው ወሬ እኔ ሰባኪ አይደለሁም፣ መምህር አይደለሁም፣ አቅሙም የለኝም፣ ስፒሪቹዋልም ሰው አይደለሁም። ስፒሪቹዋል የሆነ ነገር ሼር ላደርጋችሁ ፍላጎቱ የለኝም። እሱ ሳይሆን መጽሐፍ ቅዱስ በጣም ሳይኮሎጂካል መጽሐፍ ነው። በጣም ስለኛ የሚነግረን መጽሐፍ ነው። መነሻችንም የተጻፈበት መጽሐፍ ስለሆነ ስለ ባህሪያችን ጠንቅቆ ስለሚያውቅ እሱን በየጊዜው ባነሳው ቁጥር የስብከት አይነት ሳይንስ ወይም ደግሞ የቤተክርስቲያን አስተምህሮ ምናምን ሼር ማድረግ አይነት ሰው ሆኜ አይደለም። ከዛ አውጡኝና የኔ ኮንቴንቶች ሳይኮሎጂካል የሆኑ ኮንቴንቶች ብቻ ናቸው። በዛ ተረዱ። ምን ልላችሁ ፈልጌ ነው፣ አዝናንቶ የሚሰጥ ሰው አለ። ለምሳሌ አንዳንድ ሴቶች አሉ ክብራቸው ምናምን አይደብቁ ማለት ከማንኛውም ወንድ ጋር ማደሩ ምንም መስሎ የማይሰማቸው ሰዎች አሉ። ለወንዱ የሚሰማው ዘና ብላ እንደሰጠችው ዘና ብላ እንዳደረገችለት እንዲሰማው ያደርጋል። ምክንያቱም ውለታ ፈልጋ አይደለም ያደረገችው። ጀስት ፎር ፈን ጀስት ፎር እንትን ምናምን ብላ ሪዝን ልትሰጠው ትችላለች። ግን ያን ሰው ስላላስጨነቀ ይህ አሰጣጥ ይሄ ተዝናንቶ መስጠት ይባላል። አንደኛው እሱ ነው። ሁለተኛው እያኮረፉ የሚሰጡ ሰዎች አሉ። እነዚህ እያኮረፉ የሚሰጡ ሰዎች መስጠታቸው ተመልሶ ሊሰጣቸው እንደሚችል አይደለም የሚያስቡት። ሶስተኛ ላይ እናነሳለን። እንዲሰጣቸው የሚሰጡ ሰዎች አሉ። እነዚህ አይነት ሰዎች አሉ ሲሰጡ እያኮረፉ ነው የሚሰጡ ከራሳቸው እንደሚጎልባቸው። ታዲያ ለእኔ ምናለኝ ልጅ እያላችሁ እንዴት ነው ፓስቲ ላይ ወይ የሆነ ነገር ላይ እኔ አስታውሳለሁ ልጅ እያለን ጆልጆስ ምናምን እንትን ስንል ስንጠጣ ምናምን ጆልጆስ ሊጋራን የሚፈልግ አንድ ጓደኛችን ምናምን ሲመጣ ምራቅ ተፍቼበታለሁ ምናምን የምንለው ነገር አለና ላለመስጠት ለዛ ሰው ማለት ነው። ወይ ደግሞ ችግር የለም ምራቅ ምናምን ብሎ ከገገመ ምንም አማራጭ ስለሌለን እንሰጠዋለን። ግን ስንሰጠው እያኮረፍን ነው የምንሰጠው፣ ከኛ እንደሚቀነስ እናስባለን ማለት ነው። ይህ አይነት አሰጣጥ አለ። ህፃናቶችን አብዛኞቹን ተመልከቷቸው። እኛም ይሄን ያደረግነው በልጅነት እድሜያችን ስለሆነ አብዛኞቹን ህፃናቶችን ተመልከቷቸው። ሲሰጡ ያለቅሳሉ አይደል? ለምሳሌ ብስኩታቸውን
አንድ ስጪ ምናምን ብታይ ሳይሰስት የሚሰጥ እንዳለ ሁሉ አብዛኛው እየደበረው ወይ ቆርሶ ምናምን ይሰጣል አይደል? ይህ የልጅነት ስስት ያለባቸው በመስጠት ውስጥ መቀነስ አለ የሚለውን ኢማቹር የሆነ አስተሳሰብ ያላቸው ሰዎች አሉ። በሶስተኛ ደረጃ የምናነሳው አሁን እንዳልኳችሁ እንደሚሰጣቸው እርግጠኛ ሆኖ የሚሰጡ ሰዎች አሉ። እነዚህ በጣም ካልኩሌትር ናቸው፣ ማኒፕሌቲቭም ናቸው። የሚሰጡት በምላሹ እንደሚሰጣቸው ሲያውቁ ነው። ለምሳሌ አሜሪካ አንድን ኤድ ወይም አንድን እርዳታ እንደ አፍሪካ ሀገር ስታደርግ በምላሹ የምትወስዱ የሆነ ነገር እንዳለ ስለምታውቅ፣ ለምሳሌ ሌላ ነገር ደግሞ ቁጭ ብዬ አንድ ፖድካስት ብሰማ እኔ ጊዜን ብሰጥ ከፖድካስቱ የምጠቀመው የሆነ ነገር እንዳለ አስቤ ነው። አብዛኛው ይሄ በማንም ሰው ላይ የተለመደ ነው። ለመቀበል ነው የምንሰጠው። ለመቀበል እንደምንቀበል ስናቅ ነው የምንሰጠው። ትርፍ ለሌለው ነገር ኢንቨስት ማድረግ አንፈልግም። ዓለም የምታስተምረን እቺ ነው አይደለ? የምትከስሩበት ቦታ ላይ ኢንቨስት አታድርጉ ነው። ወይ ኢንቨስትም ስናደርግ ወይ እንዳንጎዳ ኢንሹራንስ ይኖረናል አላል ሊሆን በምትኩ ሊታካልን የሚችል ነገር ይኖራል። ሎተሪ እንኳን ስትቆርጦ ማስተዛዘኛ እንዳለ ሁሉ ማለት ነው። ይሄ ሶስተኛው። አራተኛው ደግሞ እያከኩ የሚሰጡ ሰዎች አሉ። እነዚህ በመስጠት የተለከፉ እንላቸዋለን። እያከኩ በጣም ሰልፍለሶች ናቸው። ኢጎ የላቸውም። አባቴ ምንም ሰልፍለስ ናቸው። አይደንቃቸው፣ አይሞቃቸው። በቃ እንዲሁ ለሰው መኖር ነው። ይመዘበራሉ፣ ይመጠጣሉ። በቃ እንደዚህ ለሰው መኖር ሰው እንዳይከፋው ምናምን የሚል ሰው አጋጥሟቸው አይቀርም። እንትና ቢደብራትስ፣ እንትና ቢደብረውስ፣ ዝም ብሎ መስጠት ነው። ያለውን መስጠት ነው። ምንም ነገር መስጠት ነው። በቃ ደሞዝ አለው አይደል? ግማሹን ሰጥቷል። የሆነ ስራ ሰራ አይደለ? የሆነ ነገሩን ለዛ ሰው አውሉታል። በቃ የዛ ሰው መሻሻል፣ የዛ ሰው መለወጥ ምናምን ብቻ ነው የሚያሳስበው። እንደውም አልመጣብኝ እዚህ ጋር ቅርብ ጊዜ እየሰማነው የነበረው አንድ ቅርብ ጊዜ የሆነ ቫይራል የሆነ አንድ አስተማሪ ነበር አይደል? መምህር ዳኒ ነው እንደሱ የሚባልች እና ስለሱ ፖድካስት ላይ ስሰማ ሚስቱ ራሱ ቀርባ ነበረ። በጣም ነበር ያስገረመች። እንደዚህ አይነት ሰው አለው እስክል ድረስ እና አሁን የእሱ አይነት አሰጣጥ ማለት ነው። ይሄ ማለት የእሱ አይነት አሰጣጥ ማለት ነው። ያከኩ መስጠት ማለት በዛ ችግር ውስጥ ሆና በወር 700 ብር ልብስ እያጠበች በወር 700 ብር እየተከፈላት ግን በቃ የእሱን ህልም ለማሳካት ምናምን ትንፋለች። የቤት ኪራይ ለመክፈል ምናምን። ይሄ እየቸገረው መስጠት ነው። ለመንገደኛው ትላንት ላወቀው በቃ በይሉኝታ ወይም በሼም ስም ተይዞ ይዞት አይምሮውን ዝም ብሎ የሚሰጥ ሰው አለ። የእሱ አይነት ሰው ለማለት ነው። የእሷንም በዚህ ውስጥ መመደብ እንችላለን። ግን ደግሞ ለፍቅር እንደተከፈለ መስዋዕትነት ቆጥር ነው። በዋነኝነት ለኤግዛምፕል አንቆጥረውም፣ ግን በየቤቶቻችሁ አሉ ብዬ አስባለሁ። እንደዚህ አይነቱ ሰው በጣም የሚመዘበር ለነገ ትርፍ የማይኖረው የሆነ አሴት ዌልዝ ምናምን ነገር የማያጠራቅም አይነት ሰው ቶታል። ምክንያቱም እየቸገረው ከሰጠ እያለውማ በደንብ ነው የሚሰጠው። ሲጀመር አይኖረውም እንጂ ማለት አለው እኮ ግን አለኝ ብሎ የሚይዝበት ታይም ፍሬም የለውም። ዥው ያባክኗል፣ ዥው ይሰጣል። ታዲያ ዞር ብላችሁት ለራሱ እኮ ልብስ አይቀይርም፣ ጫማ አይቀይርም። እንደዚህ አይነቱ ሰው አለ። ይሄ በጣም የሚገርመኝ አምስተኛው ይህ ክርስቶስን የሚያደርገው ነው። መጀመሪያ የተናገርኩት እሱ ነው። ተቀባዩ ሳይነቃባቸው የሚሰጡ ክርስቶስ አሁን በፈቃዱ ራሱን አሳልፎ ሲሰጥ ነፍሴን ለእናንተ አሳልፌ ሰጥቻለሁ እና እንደዚህ አድርጉልኝ የሚል የሆነ አግሪመንት አልነበረው። በምላሽ አድርጉልኝ አይላቸውም ወይ አይልም። ከሰው ከኛ የጠበቀው ነገር የለም። የሚያደርጉትን አያውቁም ምን ይቅር በላቸው ብሎ ጭራሽ ስለኛ የሚጸልይ ጠበቃችን፣ ጌታችን፣ መምህራችን ሆኖ ተገለጠ እንጂ ከኛ የሚፈልገው ምን ነገር የለም። ባናመሰግነው የሚጎልብንኛል። መስጠት ይህ አይነቱ መስጠት አለ። ተቀባዩ ሳይነቃ መስጠት። ለምሳሌ ፍቅረኛ ያላችሁ ሰዎች የወደፊት ሚስታችሁ አድርጋችሁ ያቺን ፍቅረኛ ለመስራት ስትፈልጉ ይሄን አድርጉ። በጣም ኮምፕሊመንት ስጧት፣ በጣም አመስግኗት፣ ስለ እሷ በደንብ ንገሯት። የእሷ በአንተ ህይወት ውስጥ መኖር ምን ያህል ነገር እንደፈጠረ በደንብ አድርገህ ንገር። ይሄ የሚመስለው በሴቶቹ ሳይድ ስታዩት በቃ ባሌ አመስጋኝ ነው፣ ሁሌ ኮምፕሊመንት ይሰጠኛል፣ ያከብረኛል ምናምን ነው የሚሉት። ይበሉ፣ እኛ የምንፈልገው እሱ ነው። አሁን ይህን ያደረክ አንድ ወንድ ያረከው እሷን ያመሰገንክ ነው የሚመስልህ፣ ግን በምላሹ የነገ ቤትን እየሰራ እንዴት? ምክንያቱም እቺ ሴት ሜቢ አንተ ይሄን ሆነሽልኛል፣ ይሄን አድርገሽልኛል ያልካትን ነገር አታውቀው ይሆናል። ሜቢ ማድረጓን ሳታውቅ አንኮንሽስሊ አድርጋው፣ አንተ ግን ኮንሽስሊ
አይተኸው ይሄን ነገር እንዲህ እኮ አድርገሽልኛል ቴንክ ዩ አልካት ማለት ኦኬ ይህን ማድረጌ ለካ ያስደስተዋል በሚል ሁሌ ያ ነገር እየተደረገልህ ትኖራለህ ማለት ነው። ስለዚህ ወደፊት ቤትህን ሰላማዊ ያረከው ማለት አይደለም። ስለዚህ የዛሬ ፍቅረኞቻችሁ ወደፊት ሚስቶቻችሁ እንዲሆኑ የምትፈልጉ ከሆነ አመስግኗቸው፣ ስጡ። ግን ስትሰጡ ተቀባዩ እንደተሰጠው አያውቅም። አመሰገነኝ ብላ ብቻ ነው ማለት ኢንቨስትመንት እንደሆነ አያውቅም። በምላሹ ያቺ ሴት መልሳ ያን የሚያስደስታችሁ ነገር እንድታደርግ መሆኑን የምትረዳ ሴት አትኖርም። በርግጥ ምክንያቱም ማንም ሰው እስካመሰገናችሁ ያን ነገር ስላደረኩልህ ደስ ብሎታል ስለዚህ ላድርግለት ብሎ ነው የሚነሳው። ያን ነገር ባደረገ ቁጥር ያ ሰው ደስ እያለ ይመጣል። ደስታውን አረዘመው ማለት ነው። ሳያውቀው ባደረገው ነገር አውቃችሁ አመሰገናችሁ ማለት ሁሌ እያወቀ እንዲያደርግላችሁ አደረጋችሁ ማለት የዚህ አይነት መስጠት ደግሞ በጣም የተለየ ነው። እኔን በጣም ነው የምጠቀመው። ስራ ላይ በሉ፣ ክላይንቶች ላይ በሉ፣ ቴራፒ የምሰጣቸው ክላይንቶች ላይ፣ ፐርሰናል ትሬኒንግ የማሰልጥናቸው ክላይንቶች ላይ ሁሉም የምጠቀሙ አይነት ያሰጣጥ ዘዴ ይሄ ነው። እነሱ ምን እንደሚጠቀሙ አሳይቼ ነው ከነሱ የምጠቀመው። ይህ ማለት ማኒፕሌት ማድረግ ነው። ማኒፕሌሽን የሚሆነው ሶስተኛው ላይ ጠቀስ ነው። ለመቀበል ስትሰጥ ነው ማኒፕሌሽን። ይሄኛው ተቀባዩ ሳያውቅ ሰጥተህ ነው የምትቀበለው። ይሄ ማለት ነው ተቀባዩን ለተቀባዩ ነው። አብዛኛው መስጠት ለተቀባዩ ነው። ክርስቶስ እኮ ተላልፎ ተሰጠ ሞተ ስንል የእሱ መሞት በቁስሉ እኛ ተፈወስን እንጂ እሱ ስለቆሰለ ለእሱ ያገኘው ምንም ክብር የለም ተለየ ነገር። ግን የወዳጆቹን ሕማም የሚያውቅ ጌታ ስለሆነ እዛው በሰማያዊ ቤት እያለ አልፈረደም። ፍጹም ሰው ሆኖ የሰውን ሕመም ታሞት ተርቦት ተጠምቶት አይቶት ነው ያዳነን ማለት ነው። ስለዚህ የሚቀበሉት አብዛኞቹ አሁን በኔም ሳይድ የሚቀበሉት አብዛኞቹ ክላይንቶች ናቸው። ቴራፒም ከሆነ ብዙ መፍትሄ የሚያገኙት እነሱ ናቸው። እነሱ ህይወታቸውን ጥያቄ የነበረባቸውን ችግር መፍትሄ አግኝተው እኔ እዚች ጋር የማገኘው ከእነሱ የማገኘው ጥቅም ብቻ ማለት በጥቅም ዙሪያ ካያችሁት የእነሱ በጣም ሰፊ ነው። ስለዚህ ሊቀበል የሚገባውን አካል ታቀብሉትና በምላሹ መቀበል ማለት ክርስቶስ ለዚህ ምሳሌ አይሆን ድጋሚ አሁን ደግሞ ስመልሰው ምክንያቱም አቀበለ እንጂ አልተቀበለ ያገኘው ትርፍ ምንም ነገር ስለሌለ እሱ ሰጪ ብቻ ሆኖ የመጣው አልቲሜት ጊቨር ክርስቶስ ነው። አልቲሜት በቃ የመጨረሻው ሰጪ እሱ ብቻ ነው። በሰውኛው ሴንስ በእኛ ሴንስ ደግሞ ስናመጣ የመጨረሻ ሰጪ መሆን የምንችለው ዝም ብሎ የሚሰጡ ሰዎች አሉ። አራተኛ ላይ መደኩላቸው እያከኩ የሚሰጡትን እኔ ቅዱስ ናቸው ብዬ አላስብም። ለራሳቸውም እየኖሩ ስላሉ ምክንያቱም ወዳጅን እንደ ራሳ አድርገው ውደደው ነው እንጂ ያለው ከራስ በላይ አላልባል። መውደድ ስንችል ራሳችንን ስናከብር ነው። ራሳችሁን በደንብ ውደዱ፣ በደንብ አክብሮት። ራሳችሁ በወደዳችሁ ሰዓት ለራሳችሁ እንዲደረግላችሁ የምትፈልጉትን ለሰው ማድረግ ስለምትጀምሩ ጊቨር ትሆናላችሁ ማለት ነው። አምስተኛውን አይነት ጊቨር፣ የማያከስረውን ጊቨር፣ እንጅብል ያልሆነው የማይታየውን ጊቨር ትሆናላችሁ ማለት ነው። ራሳችሁን በደንብ አክብሩት፣ በደንብ ውደዱት። በደንብ ራስ ወዳድ የሚለው ሴንስ ከዚህ ጋር ያገናኙ። ሰልፊሽ አትሆኑ። ሰልፊሹ ሁለተኛ ላይ ያነሳ ነው እያቆረፈ የሚሰጠው። እንደሱ አይነት ሰልፊሽ አትሆኑ፣ ግን ራሳችሁን ውደዱ። ራስ ወዳድ አትሆኑ፣ ግን ራሳችሁን ውደዱ። በደንብ አክብሩት፣ ለሰዎች ስጡ፣ በምላሹ ይሰጣችኋል። አሰጣጡን ግን ለዩበት። ከአምስቱ ውስጥ የትኞቹ ናችሁ? ኮሜንት ሴክሽን ላይ ያሳውቁ። የሚጠቅም ነገር አንስቻለሁ ብዬ አስባለሁ። በዛው መልካም በዓል። ከጠቀማችሁ አሁንም አሳውቁኝ። በጣም አመሰግናለሁ። ይህ ቪዲዮ ሰዎች ጋር እንዲደርስ ላይክ አድርጉት፣ ሼር አድርጉት። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ አድርጉ። ይመቻችሁ።